አርሰናል መድፈኞቹ የሰሜን ለንደን ኩራቶች የ2025-26 የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ማንሳታቸውን አረጋገጡ። መድፈኞቹ ሻምፒዮን ናቸው። The waiting is ኦቨር 22 ዓመት ጠብቀዋል። የአርሰናል ደጋፊዎች እንዲህ ባለው የክብር ስሜት ጎዳና ወጥተው ደስታቸውን ለመግለጽ እንዲህ ባለ የኩራት ስሜት የቡድናቸውን ማሊያ ለብሶ ሰንደቁን እያውለበለቡ እኛንን ሻምፒዮን ለማለት 22 ዓመታት ጠብቀዋል። እነዚህ 22 ዓመታት በቀላል ያለፉ አይደሉም። በብዙ የስሜት መጎዳቶች፣ በብዙ የስሜት ስብራቶች የታለፉ ናቸው። ትዕግስት ያስፈልግ ነበር። በነገራችን ላይ ባለፉት 6 ዓመታት እምነት እንዲያሳድሩ ደጋፊዎቹን በተደጋጋሚ ትረስ ዘ ፕሮሰስ እያለ ሲጠይቅ የነበረው አርቴታ ዛሬ ለታገሱ የአርሰናል ደጋፊዎች በክብር አንገታቸውን ቀና እንዲያደርጉ፣ በደስታ እንዲያነቡ፣ በኩራት ድምፃቸውን ከፍ አድርገው እኔ መድፈኛ ነኝ እንዲሉ አስችሏቸዋል። ማይክል አርቴታ ባለፉት 6 ዓመታት ሲገነባ የነበረውን አጠቃላይ ምርጥ ቡድን፣ አሸናፊ ቡድን ዛሬ አስመርቋል። አርሰናል የ2025-26 የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ማንሳቱን አረጋግጧል። እዚህ አዲስ አበባ እንደዚሁም በሰሜን ለንደንና በተለያዩ የዓለማችን ክፍሎች ዋንጫውን አርሰናል እንዳሸነፈ ባረጋገጠ ጊዜ የመድፈኞቹ ደጋፊዎች ደስታቸውን መቆጣጠር አልቻሉም። የማይተዋወቁ ይተቃቀፋሉ። ሁሉም ለማለት በሚያስችል ደረጃ በእንባ ታጥበዋል። አርሰናልን ደግፈው አርሰናል ግን ዋንጫ ሳይሰጣቸው ላለፉት 22 ዓመታት ቆይተዋልና ይሄ ትዕግስታቸው እነዚህን 22 ዓመታት ከቡድናቸው ጎን በተስፋ መቆማቸው የዛሬውን ደስታ ልዩ ያደርገዋል። አርሰናል ችሏል፣ ይገባዋል ብሏል ፔፕ ጋርዲዮላ። በነገራችን ላይ የአርሰናልን ዋንጫ ማሸነፍ ተከትሎ በጣም ትልልቅ የሚባሉ የዓለማችን ተጽዕኖ ፈጣሪዎች የእንኳን ደስ አላችሁ መልእክታቸውን እያስተላለፉም ይገኛሉ። ፔፕ ጋርዲዮላ የምንችለውን ያህል አድርገናል። አርሰናል፣ አርቴታ፣ ተጫዋቾቹ፣ ደጋፊዎቹ ይህ የደስታና የክብር ስሜት ለእናንተ ይገባችኋልና እንኳን ደስ ያላችሁ የሚል መልእክትን አስተላልፈዋል። ያያችሁት የሰማችሁት ስታስተላልፉ የነበረው የደስታና የኩራት ስሜት ህልም አይደለም፣ እውን ነው። አርሰናል ችሏል። አርሰናል በ2025-26 የውድድር ዓመት አንድ ጨዋታ እየቀረው የፕሪሚየር ሊጉን ዋንጫ ማሸነፉን አረጋግጧል። ሰሜን ለንደን በደስታ ነዳለች። ሰዎች አደባባይ አምሽተዋል። ርችቶች ተተኩሰዋል። ሰዎች ደስታቸውን በኩራት እየገለጹ ይገኛሉ። ማን እንደሆንን ታውቃላችሁ ሆይ? እኛ የእንግሊዝ ሻምፒዮኖች ነን ይላሉ በሰሜን ለንደን የተሰባሰቡ የአርሰናል ደጋፊዎች። በጣም በርካታ ቁጥር ያላቸው እነዚህ ደጋፊዎች አርሰናልን የሚያወድስ አርቴታን፣ ተጫዋቾችን የሚያሞግስ ዜማን ያዜማሉ። በኩራት እኔ የአርሰናል ነኝ፣ እኔ መድፈኛ ነኝ የሚለውን መልእክት ያስተላልፋሉ። ሆነ፣ ተሳካ፣ ተፈጸመ። አርሰናል በ2025-26 የውድድር ዓመት በብዙ አስቸጋሪ ስሜቶች ውስጥ አልፎም ቢሆን የውድድር ዓመቱን በዋንጫ አሸናፊነት አጠናቋል። አርሰናል ባለፉት 3 ተከታታይ የውድድር ዓመታት ሁለተኛ እየወጣ ሁለተኝነትን በደንብ የሚያውቅ አርሰናል ሻምፒዮን መሆን ግን የማይችል እየተባለ ሲቀለድበት የኖረ ብዙዎች ያሾፉበት ቡድን ነበር። አሁን ግን ከአርቴታ ጋር ችሏል። አርሰናል አሳክቶታል። መድፈኞቹ የ2025-26 የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ አሸንፈዋል። ደስታ፣ ኩራት እንደገና በአርሰናል ቤት ደምቆ ታይቷል። መድፈኞቹ ይሄ የውድድር ዓመት ከማንም በላይ የተሻላችሁ የነበራችሁበት ነውና ይገባችኋል። እንኳንም ደስ ያላችሁ ማለት እንወዳለን። ሰላም ጤና ይስጥልን። እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። በዚህ መንገድ ለምታበረቱን በሙሉ ከልብ
እናመሰግናለን። አርሰናል 2025/26 የውድድር ዓመትን በእንግሊዝ ፕሪሚየር ሊግ ሻምፒዮን በመሆን አጠናቀቀ። 2003-2004 ይሄው አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ሲያነሳ አንዱንም ጨዋታ ሳይሸነፍ ኢንቪንስብል የሚል ስም ተሰጥቶት ለየት ያለ ዋንጫም ተሸልሞ እንዲሁም በእንግሊዝ ፕሪሚየር ሊግ ዘመን እንዲህ እንደ አርሰናል ማንም አንድም ጨዋታ ሳይሸነፍ ዋንጫ አሸንፎ ስለማያውቅ የአርሰናል ልዩ ታሪክ አሁን ድረስ በተለየ መንገድ ይነሳል። ታዲያ ያን ጊዜ አርሰናል በ2003-2004 ምንም ጨዋታ ሳይሸነፍ ዋንጫውን ሲያሸንፍ እውነት ከዛ በኋላ 22 ዓመት ይጠብቃል፣ እስከ ዛሬዋ ቀን ድረስ ይታገሳል ወይም ደግሞ ያቅተዋል ብሎ እየገመተ የለም። ያኔም ግምቱ የነበረው ምንም ሳይሸነፍ ዋንጫ ያሸነፈው አርሰናል በመደዳው የእንግሊዝ ፕሪሚየር ሊግን በበላይነት እንደሚቆጣጠር የሚያባራ የድል ውጤት እንደሚያስመዘግብ ተገምቶ ነበር። ነገር ግን ሮማን አብራሞቪች እና ሆቬ ሞሪኒዮ ቼልሲን ይዘው አርሰናል ከ2003-2004 በኋላ እንዲያቅተው አደረጉ። 22 ዓመታት ተቆጠሩ። 22 ዓመት ብዙ ነው። የአርሰናል ደጋፊዎች በብዙ የህይወት ውጣ ውረድ ውስጥ በእነዚህ 22 ዓመታት ውስጥ አልፈዋል። ዛሬ ሲሳካ ሲቻል አርሰናልም ሻምፒዮን ሲሆን እነዚህ 22 ዓመታት እንዴት እንደታለፉ የአርሰናል ደጋፊዎች ለተለያዩ ሚዲያዎችና በየራሳቸው የሶሻል ሚዲያ ፕላትፎርም ላይ እየተናገሩ ይገኛሉ። ዛሬ የስኬት የድል የደስታ እና የኩራት ቀን ነው። ምክንያቱም አርሰናል 2025/26 የውድድር ዓመትን ዋንጫ በማንሳት አጠናቋል። አርሰናል በዘንድሮ የውድድር ዓመት እንዴት ባለ ሂደት እንዴት ባለ መንገድ ዋንጫውን እንዳሸነፈ በቀጣይ ፕሮግራሞቻችን በስፋት እና በተከታታይ የምንመለከተው ሆኖ አርሰናል ዋንጫ ማሸነፉን ብቻ ሳይሆን የዘንድሮ የውድድር ዓመትን ለአርሰናል ልዩ የሚያደርጉ የተወሰኑ ነጥቦችን ለማንሳት ጥረት እናድርግ። የመጀመሪያው ነገር አንድም የአርሰናል ተጫዋች በዘንድሮ የውድድር ዓመት ከሜዳ በቀይ ካርድ ሲወጣ አላየንም። እናስታውሳለን ባለፈው የውድድር ዓመት ከዛም በፊት በነበሩት ተከታታይ የውድድር ዓመቶች አርሰናል ለምን ሁለተኛ ወጣ ብለን ስንጠይቅና ስንነጋገር ተደጋጋሚ ተጫዋቾቹ በቀይ ካርድ ከሜዳ የሚወጡበት አጋጣሚ ቡድኑን ዋጋ እንዳስከፈለው ሐሳብ ስናነሳ ነበር። ለተጫዋቾቹ ከመከራከር ዳኞቹ ልክ አይደሉም ብሎ ከመሟገት ይልቅ የራስን ተጫዋቾች ባህሪ መግራት፣ ተጫዋቾችን በዲሲፕሊን ማነጽና እንዲህ ያለውን አላስፈላጊ ዋጋ መክፈል ማስቀረት በአርሰናል ቤት ሊታሰብበትና ሊሰራበት እንደሚገባ ስንናገር ዓለምም ሐሳብ ሲሰጥ ነበር። በእኔ እምነት አርቴታ አድምጧል። ማድመጥ ብቻ ሳይሆን የሰማውን ነገርም ወደ ተግባር ቀይሮታል። ለዚህ ነው በ2025/26 የውድድር ዓመት አርሰናል ከ22 ዓመት በኋላ ሻምፒዮን መሆኑ ብቻ ሳይሆን ምናልባትም ልዩ በሆነ መንገድ አንድም የአርሰናል ተጫዋች ቀይ ካርድ ሳያይ የውድድር ዓመቱን 37 ጨዋታዎች ገፋበት። ደግሞም በአርሰናል ላይ ምንም አይነት ፍጹም ቅጣት ምትም አልተሰጠም። ይሄ ለየት ያለ ሪከርድ ነው ለአርሰናል። ለየት ያለ የሚያደርገው በዘንድሮ የውድድር ዓመት አርሰናል በጣም ጠንካራ የሚባል የመከላከል አቅም ያለው በጣም ብዙ ጊዜ ተጋጣሚዎች ወደ ግቡ ክልል ቢደርሱም እንደነ ጋብርኤል ማጋሌሽ፣ ዊሊያም ሳሊባ፣ ጁሪያን ቲምበር እንደዚሁም ሪካርዶ ካላፊዮሪ፣ ሂንካፔና ሌሎቹም የአርሰናል ተጫዋቾች ስራቸውን በአግባቡ ይሰሩ ነበር እንጂ ጥፋት ተኮር ነገር አልነበራቸውም ማለት ነው። ልብ በሉ፣ ቀይ ካርድም የለም፣ ፍጹም ቅጣት ምትም የለም። በንጽህና የተገኘ በጉብዝና በተለየ ልፋት የመጣ ክብር ያሸነፉት ዋንጫ ነው። ከዛ በተጨማሪ እንግዲህ ብዙዎች የተለያየ ሀሳብ ቢሰጡበትም አርሰናል በዘንድሮ የውድድር ዓመት ለየት ካሉት ባህሪዎቹ መካከል አንደኛው 18 ጎሎችን ከማዕዘን ምት በተሻገሩ ኳሶች ማስቆጠር መቻሉ ነው። ይሄም በእንግሊዝ ፕሪሚየር ሊግ ሪከርድ ሆኖ ተመዝግቧል። በነገራችን ላይ 18ቱ ከማዕዘን ምት የተቆጠሩ ጎሎች ናቸው እንጂ 28 በአጠቃላይ ከቆሙ ኳሶች አርሰናል ያስቆጠራቸው ጎሎች ብዛት ነው። ከዛ በተጨማሪ አርሰናል በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ሲወዳደር 100ኛ ተከታታይ የፕሪሚየር ሊግ የተባለው 92-93 ነው። ከዛ በፊት በነበረው የእንግሊዝ ሊግ ላይም ጭምር ያለው ቢደመር 100ኛ ተከታታይ ተሳትፎው ነው። ይሄንን ማድረግ የቻለ እንዲህ ባለ ክብር የሚነሳ ሌላ የእንግሊዝ ክለብ የለም። አርሰናል በዚህ ረገድ ቀዳሚው
ሆኗል። ከዛ በተጨማሪ አርሰናል በዘንድሮ የውድድር ዓመት ከ1971 የውድድር ዓመት በኋላ 42 ጨዋታዎችን ያሸነፈበት የውድድር ዓመት ሆኗል። ማን ያውቃል ክሪስታል ፓላስን ከዛም በኋላ ፓሪስ ሰን ጀርማን በማሸነፍ ይህንን ቁጥር በሁለት ሊጨምረው ይችላል። አርሰናል በዘንድሮ የውድድር ዓመት 26 የሊግ ጎሎች ብቻ ነው የተቆጠሩበት። ግብ ጠባቂው ዴቪድ ራያ እንደዚሁም ደግሞ ተከላካዮቹ ለዚህ አርሰናል ላይ ለተቆጠረው የግብ ማነስ ትልቁን ድርሻ ይወስዳሉ። በብዙ ጨዋታዎች ወደ 19 በሚደርሱ ጨዋታዎች ክሊን ሺት ተጠብቋል። ማለትም አርሰናል ላይ ጎል አልገባበትም። ይሄም የአርሰናል ሌላው ድንቅ የዘንድሮ የውድድር ዓመት ታሪክ ነው። ሌሎች ብዙ ልናነሳቸው የምንችላቸው ጉዳዮች አሉ። ነገር ግን ቀደም ሲል ልንናገረው የጀመርነውን ማንም እንዲህ ይሆናል ብሎ አልጠበቀም ያልነውን ጉዳይ ወደ ማብራራት እንሂድ። 2003-2004 አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ምንም ሳይሸነፍ ሲያሸንፍ ተከታታይ ድሎች፣ ተከታታይ ክብሮች፣ የማያባራ የሻምፒዮንነት ጉዞ ይኖረዋል የብዙዎች ግምት ነበር። ለአርሰናል ደጋፊዎች ያ ግምት ግን 22 ዓመታትን ፈጀ እውን ሊሆን። አርቴታን ማድነቅ፣ አርቴታን ማክበር እመኑኝ ሲል ይህንን ሂደት በድል አድራጊነት በዋንጫ አሸናፊነት እናጠናቀቀዋለንና ትረስት ዘ ፕሮሰስ ሲል ከነዚህ ረጅም ዓመታት መታገሶች መጠበቆች በኋላ እንዲህ ያለውን ኩራት በእንባ የሚታጀብ ደስታን ሊሰጥ ከሆነ አርቴታን ማድነቅ፣ አርቴታን ማክበርና አመስግኖ ድሉን ማጣጣም የግድ ሊሆን ይችላል። ረጅም ጥበቃ ነው። 22 ዓመት እጅግ በጣም ብዙ ነው። እንግዲህ በጣም ብዙ የአርሰናል ደጋፊዎች በኤምሬትስ ስቴዲየም አካባቢ እዛው ስቴዲየሙ ዙሪያ እንደዚሁም በስቴዲየሙ ዙሪያ በሚገኙ የመዝናኛ ቦታዎች ማንቸስተር ሲቲና በርንመዝ ያደርጉ የነበረውን ጨዋታ ሲከታተሉ ነበር። ከዛ ጨዋታው 1-1 አለቀ። ዳኛው ጨዋታውን ማጠናቀቃቸውን ሲናገሩ በፊሽካቸው ሲያሳውቁ ሁሉም ከየስፍራው እየሮጠ በኤምሬትስ ስቴዲየም ዙሪያ ተሰባሰበ። በኤምሬትስ ስቴዲየም ዙሪያ ድብልቅልቁ የወጣ የደስታ ስሜት መታየት ተጀመረ። በመጨረሻም ጋርዲዮላና ማንቸስተር ሲቲ በተራቸው ለአርሰናል እጅ ሲሰጡ አየን። ይሄ ህልም አይደለም፣ ይሄ የእውነት ኑሮ ነው። ይሄ እውን ነው። ይሄንን የአርሰናልን ዋንጫ ማሸነፍ ተከትሎ በሰሜን ለንደን ብቻ ሳይሆን እዚህም አዲስ አበባ በተለያዩ ቦታዎች የመድፈኞቹ ታማኝ ደጋፊዎች አደባባይ በመውጣት ደስታቸውን በተለያየ መንገድ ገልጸዋል። ያዜማሉ፣ ይገባናል ይላሉ፣ እኛንን ሻምፒዮን ይላሉ፣ ኦሌ 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 የሚለውንም ዜማ ያዜማሉ። የአርቴታ የከዚህ በፊት አስተያየት አሁን ብዙዎቻችን ልንለው የምንገደድ ይመስለኛል። እንዲህ ባለ መንገድ የአርሰናል ደጋፊዎች አይን ላይ የኩራት፣ የክብር፣ የደስታ ስሜት አይተን አናውቅምና ደስታም ኩራትም ክብርም አምሮባቸዋል እንላቸው ይገባል። አርሰናል ይህንን ጨዋታ ማሸነፉን ወይም የዘንድሮን የውድድር ዓመት በፕሪሚየር ሊግ ሻምፒዮንነት ማጠናቀቁን ተከትሎ እንግዲህ በጣም ብዙ ሰዎች ደስታቸውን እየገለጹ ነበር። ለምሳሌ የአርሰናል አምበል ሊሆን ይገባዋል የሚባለው በዘንድሮ የውድድር ዓመት አርሰናል ላገኘው ክብር የተለየ ቦታ ሊሰጣቸው የሚገቡ ተጫዋቾችን የምንመርጥ ከሆነ በምርጫችን ውስጥ የግድ የምናካትተው ዴክላን ራይስ በማንቸስተር ሲቲ አርሰናል 2-1 እንደተሸነፈ መሬት ቁጭ ብሎ አጠገቡ ሲያልፍ የነበረውን ጨብጦት የሚያልፍ የነበረውን አምበሉን ኦዴጋርድን አላለቀም ኢትስ ኖት ደን እያለ ሲናገር የቴሌቪዥኑ ካሜራ ሲያሳየን ነበር። አሁን ግን አልቋል። አርሰናልም ሻምፒዮን ሆኗል። ይሄንኑ ስሜት ዴክላን ራይስ አንጸባርቆታል። ኢንስታግራም ላይ ኢትስ ዳን ብሎ ጽፏል። ተጠናቋል፣ አርሰናልም ሻምፒዮን ሆኗል የሚለውን ለመግለጽና ለማሳየት ነው። ደግሞም በሌላ በኩል የሀገራቸው ጠቅላይ ሚኒስትር የእንግሊዝ ጠቅላይ ሚኒስትር በነገራችን ላይ የአርሰናል ደጋፊ ናቸው። እኚህ አርሰናል ደጋፊ ለአርሰናል ደጋፊዎች በሙሉ የእንኳን ደስ አላችሁ የሚል መልእክታቸውን አስተላልፈዋል። ብዙ ጠብቀናል፣ ብዙ ታግሰናል፣ አሁን የድል የክብር ጊዜ ነው የሚለውን መልእክታቸውን አስተላልፈዋል።
እሳቸው ብቻም አይደሉም። ቀድሞ የእንግሊዝ ፕሪሚየር ሊግ ግብ ጠባቂ በመሆን የሚታወቀው ፖል ሮቢንሰንም ለቢቢሲ ሬዲዮ 5 ላይቭ ሀሳቡን ሰጥቷል። አርቴታ ረጅም ጊዜ በአርሰናል ቤት ተሰጥቶታል ብሎ ነው የሚያምነው። 6 ዓመት ለጎበዝ አሰልጣኝ ልትሰጠው የምትችለው ትልቁ ውዱ እና ምርጡ ስጦታ እንዲቆይ ማድረግ ነው። ለአርቴታ አርሰናል ይህንን ድንቅ ስጦታ ሰጥቶታል። በምላሹም አርሰናልን አርቴታ አስከብሮታል የሚል መልእክቱን አስተላልፏል። እንደ አርቴታ ያሉ የሚሰሩትን የሚያውቁ እንደ አርቴታ ያሉ ከፊት ለፊት ድል እንዳለ ለሚሰማቸው ሰዎች ትዕግስት ሲደረግ እና የሚገባቸው ጊዜ ሲሰጣቸው እንዲህ ያለውን የድል እንዲህ ያለውን የኩራት ጊዜ ቅርብ ያደርጉታል ይላል ፖል ሮቢንሰን ነው ይህንን የሚናገረው። ደግሞም ሌሎች ታላላቅ የሚባሉ የስፖርትም በተለያየ መንገድ ሴሌብሪቲ የሆኑ ሰዎችም የአርሰናል ደጋፊነታቸውን እያወጡ ሀሳቦቻቸውን እንድናውቅ የሚሰማቸውን ስሜት እንድንረዳ አድርገውናል። ከነዚህ መካከል እንግዲህ ሃሚልተን አንደኛው ነው። የአርሰናል ደጋፊ በመሆን የሚታወቀው ሃሚልተን የፎርሙላ 1 ተወዳዳሪ ነው። ሉዊስ ሃሚልተን እንግዲህ እሱም ከሞን ዩ ገነርስ የሚል መልእክትን አስተላልፏል። የለንደን ከንቲባ ሳዲቅ ካህን አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ በማሸነፉ ይሄም ከ22 ዓመታት በኋላ በመሳካቱ የተሰማቸውን የተለየ ደስታ አንጸባርቀዋል። ኮንግራቹሌሽንስ ቱ አርሰናል ዘ ፈርስት ለንደን ክለብ ቱ ዊን ዘ ሊግ ኢን ኦልሞስት 22 years የሚል መልእክትን ነው እሳቸው ያሰፈሩት። የሀገሪቱ ጠቅላይ ሚኒስትር፣ የከተማዋ ከንቲባ እንደዚሁም ደግሞ ቀደም ሲል የጠቀስናቸው ሁሉም በተመሳሳይ የሚናገሩት አርሰናል ድሉ ይገባዋል፣ ሻምፒዮንነት የመድፈኞቹ መሆኑ ልክ ነው የሚል መልእክትን አስተላልፈዋል። ደግሞ ሌሎች ግን በጣም በቁጥር በርከት ያሉ ሰዎች የሚናገሩት ነገር የአርሰናል ተጫዋቾችና የአርሰናል ደጋፊዎች ቀጣዩ ትኩረታቸው ሊሆን የሚገባው ሜይ 30 በቡዳፔስት የሚደረገው የአውሮፓ ቻምፒዮንስ ሊግ የዋንጫ ፍልሚያ ነው ከፓሪስ ሰን ዠርማ ጋር። ይሄ ትልቅ ጨዋታ፣ ይሄ ትልቅ ቁም ነገርን የያዘው ልዩ አጋጣሚ አሁንም በመድፈኞቹ እንዲቻል በልዩ ትኩረት ይጠበቃል። የአርሰናል ተጫዋቾች ከዚህ ድል በመንደርደር ሌላ የድል ስሜት፣ ሌላ የኩራትና የክብር ስሜትን ለአርሰናል ደጋፊዎች ሊፈጥሩባቸው ዳግም ከፍ ያለ ተስፋ ተፈጥሯል። አርሰናሎች ሜይ 30ን በጉጉት ይጠብቃሉ። ቡድናቸው አርሰናል በታሪኩ አንድም ጊዜ የአውሮፓ ቻምፒዮንስ ሊግ ዋንጫን አሸንፎ አያውቅም። የ22 ዓመቱ የፕሪሚየር ሊግ ዋንጫን የማንሳት ጥበቃ ተጠናቋል። ዕድሜ ልክ ያልተቻለው የአውሮፓ ሻምፒዮን የመሆን እድልም በእጃቸው አለ። በ20 ዓመታት ውስጥ ለመጀመሪያ ጊዜ ለፍጻሜ ማለፍ የቻሉት አርሰናሎች ይህንን ትልቅ ፍልሚያ ፓሪስ ሰን ጀርማን በማሸነፍ የሚያጠናቅቁ ከሆነ ዘንድሮ ለአርሰናል ልዩ ዓመት ይሆናል ተብሎ ነው የሚጠበቀው። ስለዚህ የአርሰናል ቀጣዩ ትልቁ የቤት ስራ ከአውሮፓ ቻምፒዮንስ ሊጉ ጨዋታ ጋር የተያዘ ሊሆን እንደሚችል ይናገራሉ። ለምሳሌ አንድ የአርሰናል ደጋፊ ባሪ ይባላል። እሱ በሶሻል ሚዲያ ፕላትፎርሙ ላይ አንድ ነገር ጽፎ ነበረ። ይሄንን የአርሰናልን ድል ስጠብቅ አልነካውም ብዬ ያስቀመጥኩት 2021 ላይ የተገዛ ቢራ አለኝ። ጊዜው አልፎ ሊሆን ይችላል፣ ነገር ግን ቃሌን እጠብቃለሁ። አርሰናል ዋንጫን አሸንፏል። ያንን በ2021 ያስቀመጥኩትን ቢራ ነው ዛሬ የምጠጣው የሚል መልእክትን አስተላልፏል። ሌላኛው የአርሰናል ደጋፊ ደግሞ በእነዚህ 22 ዓመታት ውስጥ በሕይወት ውስጥ የነበሩትን ውጣ ውረዶች ሁላችን እንድናስታውሰውና ምን ያህል ስሜቱ ከባድ እንደሆነ እንድንረዳው እንዲህ ብሎ ሐሳቡን ለቢቢሲ ላይቭ ኮሜንትሪ ላይ አስቀምጧል። አገባሁ፣ በእነዚህ 22 ዓመታት ውስጥ አገባሁ፣ ልጅም ወለድኩ፣ ልጄ አደገ፣ አሁን ጎረምሳ ነው፣ ከባለቤቴ ተፋታሁ፣ ተለያየሁ። እነዚህ ሁሉ ሲሆኑ አርሰናል ዋንጫ አላሸነፈም። አሁን አርሰናል ዋንጫ አሸንፏል። አርሰናል ሻምፒዮን ነው። እነዚህ የህይወት ውጣ ውረዶች የፈጠሩብኝን ስሜት የሚያስረሳ ልዩ የሆነ የኩራት እና የድል ስሜት በእኔ ዘንድ ተፈጥሯል ይላል። ይሄ የአርሰናል ደጋፊ የተናገረው ነው። ማት ይባላል። በነገራችን ላይ በጣም በርካታ የአርሰናል ደጋፊዎች ይሄንን የተሰማቸውን የደስታ ስሜት እንዴት ባለ መንገድ መግለጽ፣ እንዴት ባለ መንገድ ማንጸባረቅ እንዳለባቸው ግራ ገብቷቸው አልቅሰዋል። ግራ ተጋብተው
ዝም ብለው ጮኸዋል። ግራ ተጋብተው መተኛት አቅቷቸው የሚሆነውን እነሱ ጋር የሚሆነውን ብቻ ሳይሆን በመላው ዓለም በዚህ ሰዓት ምን እየተሆነ ነው የሚለውን ሲከታተሉ አምሽተዋል። የእውነት ለመናገር ከባድ ነው። እንዲህ ያለውን ልዩ አጋጣሚ፣ እንዲህ ያለውን ልዩ ድል በቃላት መግለጽ በጣም ከባድ ነው። ለማንኛውም የሆነው ያያችሁት፣ የሰማችሁት እናም የተሰማችሁ የደስታ ስሜት ህልም አይደለም፣ እውን ነው። አርሰናል በ2025/26 የውድድር ዓመት የእንግሊዝ ሻምፒዮን ነው። ዋንጫው ሰሜን ለንደን ገብቷል። አርሰናል አሸንፏል። ለመላው የአርሰናል ደጋፊዎች እንኳን ደስ ያላችሁ እንላለን። ብዙ ተጠበቀ፣ አሁን ሆነ፣ ተሳካ። አርሰናል ሻምፒዮን ሆነ። የሚገርም ስሜት ላይ እንደሆናችሁ እንረዳለን። ለማንኛውም ቻናላችንን ሰብስክራይብ እያደረጋችሁ ስሜቶቻችሁን እያጋራችሁን አብራችሁን እንድትሆኑ በላቅ አክብሮትና ትህትና መጠየቃችንን እንቀጥላለን። ደግሞም በተከታታይ ፕሮግራሞቻችን ይህ ድል እንዴት ተገኘ የሚለውንና በውድድር ዓመቱ የነበሩትን አንኳር ክስተቶች እንደዚሁም ደግሞ ለአርቴታ የሚገባውን ክብር እንደዚሁም ደግሞ አርሰናልን በተመለከተ ሲሰጡ በነበሩ አስተያየቶች ዙሪያ ሊገባል የምንላቸውን ማብራሪያዎች ይዘን እንመጣለን። ልዩ ቀን ነው። መድፈኞቹ በድጋሚ እንኳን ደስ ያላችሁ እንላለን። አብራችሁን ስለነበራችሁ በጣም አድርገን ነው የምናመሰግነው። ደግሞ በኋላ በመደበኛ ፕሮግራማችን ለመገናኘት ያብቃን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኑር።